السلام عليكم ورحمة الله وبركاته. ودنا يتكبرشوا يا عربኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 81 የአረብኛ የእጅ ጽሁፍ ትምህርታችን ይሆናል ማለት ነው። ኢንሻአላህ በባለፈው ትምህርታችን ክፍል 80 ላይ ከሐምዝ እስከ ሷድ ባሉ ፊደላቶች አይተናል። ዛሬ ደግሞ ኢንሻአላህ ከዷድ እስከ ያ ባሉ ፊደላቶች የምንመለከት ይሆናል ማለት ነው። ባላ ፈቃድ ኢንሻአላህ እንደተለመደው ፊደላቶቹን እየብቻ አስቀምጬላችኋለሁኝ። እንግዲህ ያው ትኩረታችን ከታ ቀጥሎ ባሉት ፊደላቶች በአሊፍ በሚሳቡ ፊደላቶች ነው ወይንም በአራተኛ ፊደል ማለት ነው። እነሱ ላይ ነው። እዚህ ጋር አሁን ስታዩት ዷ ጧ ዟ የሚሉ ፊደላቶች አሉ እስከ ያ ድረስ ማለት ነው። ስለዚህ ትኩረታችን እነሱ ላይ ነው ኢንሻአላህ። ምክንያቱም የእያንዳንዳቸውን ፊደላቶች በእያንዳንዳቸው ፊደላቶች ቅርጻቸውንም እንድታውቁ ስለምፈልግ ነው ማለት ነው። ኢንሻአላህ በሁሉም ፊደላቶች በሁሉም ቅርጻቸው መማር ስላለባችሁና እንደዚሁም ደግሞ ጽሁፋችሁንም ማዳበር ስላለባችሁ ንባባችሁንም ማዳበር ስላለባችሁ ነው። ለዛ ነው ማለት ነው። እና ኢንሻአላህ በደንብ መከታተል ይጠበቅባችኋል። ቀጥታ ወደ ትምህርታችን እንገባለን። طيب እዚህ ጋር طيب እና እዚህ ጋር አሁን ስናይ ምን እንላለን? ተ ሲደመር ዷ ይሆናል። ተዷ ሲደመር አ ተዷአ ተዷአ ሲደመር ለ ተዷአለ ይሆናል ማለት ነው። ስለዚህ አሁን ስንጽፈው ተ ዷ ከዛ አ ከዛ ለ ከዛ በኋላ ላይ ነው አይደል ነጥብ እንዳስቀምጠው ብለናል። ፈታና ነጥብ ስናስቀምጥ በኋላ ላይ እናስቀምጣለን። ተዷ አለ ምናልባት የማይያያዙት ለምሳሌ የማይያያዝ ከሆነ ችግር የለውም ተመልሰን ነጥቡንም ሐረካውንም ማሐረክ እንችላለን ማለት ነው። ነገር ግን የሚያያዝ ከሆነ ግን ከጨረስን በኋላ ነጥቡንም ሐረካውንም በኋላ ላይ እናስቀምጣለን ማለት ነው። እሺ ስለዚህ አሁን ተዷአለ ብለን ስንጽፍ እንደዚህ አድርገን እንጽፋለን። ስለዚህ ምን እናደርጋለን? አሊፏ ላይ እቺን የምድ ምልክት እናስቀምጥባታለን ማለት ነው። ስናነብም ተዷአለ ብለን እናነባለን። طيب ተ ሲደመር ጧ ተጧ ሲደመር ወ ተጧ ወ ሲደመር ለ ተጧ ወለ ተ ጧ አሁን እዚህ ጋር ብናስቀምጥ ችግር የለውም። ተ ጧ ብለን ከዛ ወለ ስለማያያዝ ማለት ነው። ተጧወለ ያ ስለዚህ እንደዛ አድርገን እናስቀምጣለን ማለት ነው። ተጧወለ ይሆናል። طيب በመቀጠል ተ ሲደመር ዟ ተዟ ሲደመር ሀ ተዟሃ ሲደመር ራ ተዟሃራ ተ ከዚያ ዟ ነው ከዛ ሀ ናት አይደለ? ተዟሃ ረ ተዟሃረ ስለዚህ እንደዚህ አድርገን እንጽፋለን ማለት ነው። በመቀጠል ተ ሲደመር ዓ ተዓ ሲደመር ሀ ተዓሃ ሲደመር ደ ተዓሃደ ተ ዓ ሃደ ተ ዓ ናት ማለት ነው። ተዓሃደ طيب ስለዚህ ዓ እንዴት ነው ብለናል? ዓ ብቻውን ሲጻፍ እንደዚህ ነው ብለናል አይደል? ከዛ በሁለቱ ከኋላ ከተቀጠለበት ግን ዓ እንደዚህ ነው የሚጻፈው ማለት ነው። ግልጽ ነው። طيب በመቀጠል ተ ሲደመር ጋ
تغا ሲደመር የ ተጋየ ሲደመር ረ ተጋየረ 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 ይሆናል ማለት ነው። ጠይብ ስለዚህ አይን እና ገይን ተመሳሳይ ናቸው ማለት ነው። ጋ አ ያልናቸው ሁለታቸው ተመሳሳይ ናቸው ማለት ነው። ጠይብ ተ ሲደመር ፋ ተፋ ሲደመር አ ተፋአ ሲደመር ለ ተፋአለ ተፋአለ ስለዚህ ተፋአለ ጨምር አድርገን እናነበዋለን። ተፋአለ ተፋአለ ስለዚህ ፋን ጨምር አድርገን እንስባታለን ማለት ነው። ተ ሲደመር ቃ ተቃ ሲደመር ረ ተቃረ ሲደመር በ ተቃረበ ተቃረበ ስለዚህ ተቃረበ እንደዚህ አድርገን እንጽፋለን ማለት ነው። ጠይብ ብዙም ያስቸግር አይደለም ኢንሻአላህ። ተ ሲደመር ካ ተካ ሲደመር ተ ተካተ ሲደመር በ ተካተበ ተካተበ ስለዚህ ተካተበ እንደዚህ አድርገን እንጽፋለን ማለት ነው። ተካተበ ተ ሲደመር ላ ተላ ሲደመር ከ ተላከ ሲደመር መ ተላከመ ተላ ስለዚህ ላን እንደዚህ አድርገን እንጽፋለን ማለት ነው። አያችሁ ብቻዋን ስትጻፍ እንደዚህ ነው፣ ከኋላ ሲቀጠልባት ደግሞ እንደዚህ ነው ማለት ተላ ሲደመር ከ ነው አይደል? ተላከመ ስለዚህ ተላከመ ጠይብ ተላከመ እንደዛ አድርገን እንጽፋለን ማለት ነው። እና ባለፈው እንደነገርኳችሁ ተላከመ እንደዛ አድርጋችሁ እንደዚህ ተጽፎ ብታገኙ ተላ እንደዚህ ማለት ነው። ተላከመ ነው ማለት ነው የሚለው ይሄ ማለት ነው። እሺ እንደዚህ ተደርጎ ተጽፎ ብታገኙ ተላ እችላ ናት ማለት ነው። ተላከመ ይሆናል። በመቀጠል ተማየለ 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 ተ ሲደመር ማ ናስቺ ተማ ሲደመር የ ተማየ ሲደመር ለ ተማየለ ይሆናል ማለት ነው። ጠይብ ተ ሲደመር ና ተና ሲደመር ወ ተናወ ሲደመር ለ ተናወለ 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 ይሆናል ማለት ነው። በመቀጠል ተ ሲደመር ሀ ተሃ ሲደመር ወ ተሃወ ሲደመር ነ ተሃወነ ተሃወነ ስለዚህ እቺ ተሃወነ ይሆናል ማለት ነው። በመቀጠል ተዋለደ ከዛ ዋ ለደ ተዋለደ ብለን ስንጽፍ እንደዚህ አድርገን እንጽፋለን። ተ ሲደመር ዋ ተዋ ሲደመር ለ ተዋለ ሲደመር ደ ተዋለደ ተዋለደ። በመቀጠል ተ ሲደመር ያ ተያ ሲደመር መ ተያመ ሲደመር ነ ተያመነ
ዘመነ ተያመነ ይሆናል ማለት ነው። ጠይብ ይህን ይመስላል። ኢንሻአላህ ያው ቀላል ስለሆነ ነው ፈጠን ፈጠን እያልኩ ያስተማርኳችሁ ማለት ነው። እና ኢንሻአላህ ንባቡን በቀጣይ ቪዲዮ አነብላችኋለሁ እንደተለመደው ማለት ነው። ኢንሻአላህ በደንብ ተለማመዱት እና ይህን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።